ሱራፌል ካንተና ከአብርሃም ማን ይበልጣል? ኩሽ እስቲ ድገመው። እኔ በለኝ እናሸንፋለን ብሎ መሸነፍ ራሱ አንድ ጀግንነት ነው። ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ። ይሄ ትልቁ ውርደት ነው ቢገባን ማለት ነው። እኛ ተንኮታኩተን ወርቀን ነው። አሁን እናንተ ታማላችሁ። አንድ ቄሶቹ የብረት በር እያሉ የሀብታም ቤት እያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ እንዴ? ሰዎች አይደለን እንዴ? እኛም ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም የኔ ጌታ ታውቃለህ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሯል። ይገርማቸዋል። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? ከተማው ሰው አይስክሬሙንም ኬኩንም ማስቲካውንም እያኘከ መላሱ ላሽቷል። እና በዚህ ካልተሞረደ ድዳ ልትሆኑ ትችላላችሁ። ጊዜው እኛን ይለውጠናል አይደለም? አሁን የዛሬ 10 ዓመት ወጣት የነበራችሁ ዛሬ እማማ ሆናችሁ እናንተ እማማ አቶ ወይዘሮ ላለመባል ምንም ብትፈራገጡ መሽቶ በነጋ ቁጥር እናንተ እንኳን ብትደብቁት እዚህ ጋር ይሄ ፊታችሁ ይናገራል። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ኧረ ጮክ በሉ፣ በጣም ጮክ በሉ። ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡራን አባቶቻችን መነኮሳት፣ ዘማሪያን፣ ሰባካያን እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተገኛችሁ ወገኖቻችን ምእመናን እንዴት ዋላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? በየጊዜው በየቦታው በየምክንያቱ እየሰበሰበ የሚመክረን የሚያስተምረን ፈጥሮ የሚመግበን እየመገበ የሚያኖረን አኑሮ ለሰማያዊ መንግስቱ ያዘጋጀን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀል መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር መንፈስ ቅዱስ። ወናሁ ናስተበጽኦሙ ለእለ ታገሱ። እስቲ ግዟን እንበላት እንዴ ነሸጠ። ይገርማቸዋል። አማርኛውን ልነግራቸው ነበር። ግዙን በሉስ። ወናሁ አይሰማም። ናሁ የሚባል ምንድን ነው? እና ቴሌቪዥን ልትሩ ነው እንግዲህ። ወናሁ ናስተበጽኦሙ ወንዶቹ በሉ እስኪ ወሽ ድገሙት። ናስተበጽኦሙ ለእለ ታገሱ። ይችን ሳትይዙ ወደ ትምህርቱ አልገባም። እንግዲህ ይለይልናል። በእውነት ነውር ነው እንዴ እንደው ዘወትር ወናሁ ወንዶቹ ይችን ያዙ። ወናሁ ሴቶቹ ናስተበጽኦሙን ያዙ። እስቲ ድገሟት። ናስተበጽኦሙ ጥሩ ነው። ለእለ ታገሱ ወንዶቹ ምንድን የያዛችሁት አይደለም? የመጀመሪያው ድገሙት። አላላችሁትም? ናስተበጽኦሙ አፍ የግዕዝ ቋንቋ ትንሽ ምላስ ይሞርዳል ይባላል። አሁን የከተማው ሰው አይስክሬሙንም ኬኩንም ማስቲካውንም እያኘከ መላሱ ላሽቷል። እና በዚህ ካልተሞረደ ድዳ ልትሆኑ ትችላላችሁ። በእውነት ስራ ያቆም ይችላል። እና ይችን ያዟት ሁላችሁ። ወናሁ ወንዶቹ ሴቶቹን ናስተበጽኦሙ እናንተ ለእለ ታገሱ
አያችሁ በደንብ እኛም አጨብጭባችሁ ትገባላችሁ እኛም ተጨብጭቦልን እንገባለን አስጨብጫቢና ጨብጫቢ ተያይዘን እንቀልጥ ነው ወናሁ ናስተበጽኦሙ ለእለታገሱ አሁን እነሆ የታገሱትን ብፁዓን እንላቸዋለን ይችላል አማርኛው መልሱ እስኪ እነሆ የታገሱትን ብፁዓን እንላቸዋለን ይሄ ከመጽሐፍ ቅዱስ ክፍል ከዛም በሁለተኛው የአዲስ ኪዳን ክፍል በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ የሚገኝ የእግዚአብሔር ቃል ነው እንደምታውቁት መጽሐፍ ቅዱስ በሁለት ይከፈላል ብሉይ ኪዳንና ሐዲስ ኪዳን ከአዳም እስከ ክርስቶስ ያለው ወይም ከሙሴ እስከ ክርስቶስ ያለው ዘመኑ ዘመነ ብሉይ መጽሐፉ ብሉይ ኪዳን ሰዎቹ ሰብአ ብሊት የብሉይ ኪዳን ሰዎች ይባላሉ ዘመኑ ዘመነ ብሉይ ነው መጽሐፉ ብሉይ ኪዳን ነው ሰዎቹ የብሉይ ኪዳን ሰዎች ናቸው ክርስቶስ ከተወለደ በኋላ የመጣው ደግሞ ዘመኑ ዘመነ ሐዲስ መጽሐፉ ሐዲስ ኪዳን ሰዎቹ የሐዲስ ኪዳን ሰዎች እንባላለን እኛ ማለት ነው እንግዲህ መጽሐፉ ብሉይ ኪዳን ነው ዘመኑ ዘመነ ብሉይ ነው ሰዎቹ የብሉይ ኪዳን ሰዎች ናቸው ብሉይ ማለት የቆየ ማለት ነው የቆየ ያረጀ የቆሰቆለ ምን የሚል የቋንቋ ድክመት ያለባቸው ሰዎች ወደዛ ሲወስዱት እናያለን እግዚአብሔር ብሉየ መዋዕል ይባላል በዘመን ያረጀ ማለት አይደለም ዘመንን የሚያስረጅ ማለት ነው ዘመን መሽቶ በነጋ ቁጥር ጊዜ እኛን ያስረጀናል ወጣቱ ህፃኑ ወጣቱ ጎልማሳው ሽማግሌ ይሆናል ማሙሽ አቶ አባባ ወደ ማለት ያድጋል መሽቶ በነጋ ቁጥር ክረምትና በጋ በተፈራረቀ ቁጥር እድሜያችን በጨመረ ቁጥር አይናችን እይታ የጆሮአችን መስማት ያንደበታችን አነጋገር የእጃችን አጨባበጥ የእግራችን አረማመድ የልባችን አመታት ያረጃል ይለወጣል ሰው ደግሞ ገራጅ የለው ስፔር ፓርት እንደ መኪና መለዋወጫ የለው ስለዚህ እግዚአብሔር ምን ይባላል ታዲያ ብሉየ መዋዕል ይባላል ዘመንን ምን የሚያስረጅ እኛ ዘመንን እናስረጀዋለን ዘመኑ እኛን ያስረጀናል ንገሩ ጮክ ብላችሁ ዘመኑ እኛን ምን ያረገናል አቤት ጊዜው እኛን ይለውጠናል አይደለም አሁን የዛሬ 10 ዓመት ወጣት የነበራችሁ ዛሬ እማማ ሆናችሁ እናንተ እማማ አቶ ወይዘሮ ላለመባል ምንም ብትፈራገጡ መሽቶ በነጋ ቁጥር እናንተ እንኳን ብትደብቁት እዚህ ጋር ይሄ ፊታችሁ ይናገራል አረ አንቺ 40 ዓመት ነው ስትይ አረ ታይ 60 ነው ይላል እዚህ ጋር በየፈውነታችን እድሜ ያጋልጣል ማለት ነው ዘመን እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር በበዛ እያደር የሚጣፍጥ ነው እያደር አይደለም እግዚአብሔር ምስጋናው እንኳን ሁሉ ጊዜ አዲስ ነው ያረጀ ሰብህ ወለእግዚአብሔር ስብሐተ ሐዲሰ እግዚአብሔርን አዲስ ምስጋና አመስግኑ ይላል ዳዊት የዛሬ 2000 ዓመት ነው ዳዊት የዛሬ 3000 ዓመት ነው ዳዊት አዲስ ምስጋና አመስግኑት ያለው ዛሬም እየተመሰገነ ነው እግዚአብሔር በምርጫ አይሸነፍም እግዚአብሔር መፈንቅለ መንግስት አያሰጋውም እግዚአብሔር ምትክ የለው ነገሮች ሁሉ ምትክ አላቸው እግዚአብሔር አይተካም እኔ ሁሉ ጊዜ እናገራለሁ ባይኖሩን መተኪያ የሌለን ሁለት ነገሮች ናቸው አንድ እግዚአብሔር ነው ሁለተኛ ድንግል ማርያም ነው ሁለቱ አይተኩም እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም ጻድቃን ይተካካሉ ቅዱሳን ይተካካሉ እኛ ትጥቅፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው አርሴማ ማለት የምትተካ ነው ተክለ ሃይማኖት የሚተኩ ናቸው የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል ሌላ ጊዮርጊስ ሊመጣ ሌላ እግዚአብሔር ወላድ ነው
ቤተክርስቲያን ወላድ ናት። በየዘመኑ ተወልዳለች። የማይተኩት ሁለት አካላት ናቸው። ነግሬያቸዋለሁ አይደለ? እግዚአብሔር አይተካም፣ ድንግል ማርያም አትተካም። እግዚአብሔር ሁለተኛ ስለማይወለድ ማለት። ስለዚህ ብሉይ ኪዳን ማለት ያረጀ የተበላሸ ያፈጀበት ማለት አይደለም፣ የቆየ የነበረ ማለት ጭምር ነው። ስለዚህ መጽሐፉ ምን ይባላል? ቅድም እንደነገርኳችሁ ብሉይ ኪዳን ይባላል። የቆየው ቃል ኪዳን፣ ያለፈው ቃል ኪዳን፣ በዛኛው ዘመን የነበረ ሰው እግዚአብሔር ከሰው ጋር ሰውን ለማስተዳደር የገባው ውል፣ የገባው ሰነድ፣ የገባው ቃል ኪዳን ብሉይ ኪዳን ይባላል። መጽሐፉ ዘመኑ ደግሞ ምን ይባላል ብያችኋለሁ? ዘመነ ብሉይ ይባላል። የቆየው ዘመን ያለፈው ዘመን ማለት ከክርስቶስ በፊት የነበረው። ከዛ በኋላ ደግሞ የመጣው ዘመኑ ምን ይባላል ብያችኋለሁ? ዘመነ ሐዲስ ይባላል። አዲሱ ዘመን ሁሉ ነገር የተለወጠበት፣ የጥሉ ግድግዳ የፈረሰበት፣ የለያየን መጋረጃ የተቀደደበት፣ ሰው ወደ ቀደመ ክብሩ ወደ እግዚአብሔር ልጅነት፣ ወደ ቀደመ ርስቱ ወደ ገነት፣ ወደ ቀደመ አባቱ ወደ እግዚአብሔር የተመለሰበት፣ እግዚአብሔር ተጣልቶን እግዚአብሔር የታረቀብን፣ እሱ ተበድሎ እሱ ክሶ እርቅ የተፈጸመበት፣ በቅዱሳን በነቢያት ክርስቶስ እግዚአብሔር አድሮባቸው ይኖር ነበር። በረድኤት ነበር። በአዲስ ኪዳን ግን በኩነት ሰው በመሆን ነቢያት ዓይናቸውን ሞልተው ያዩት ያልነበረ እግዚአብሔር ይንቀጠቀጥ አይደለም። ነቢያት አይደለም ሰዎቹ እሱ ያለበትን ተራራ የነካ እንስሳ እንኳን በሚነድበት በሚቃጠልበት ዘመን ነበር በብሉይ ኪዳን። በአዲስ ኪዳን ግን በመካከላችን ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ። ሲራብ አየነው፣ ሲጠማ አየነው፣ ሲበርደው አየነው። ቃና ዘገሊላ ሰርግ ቤት ተጠርቶ ከታዳሚዎች መካከል ቁጭ ብሎ አገኘነው እግዚአብሔር። ቢታንያ ቁጭ እና ላዛር ቤት ሄዶ ለቅሶ ቤት ለቅሶ ደራሾቹ ጋር ቁጭ ብሎ አገኘነው እግዚአብሔር። በነ ጴጥሮስ አማት ቤት በሽተኛ ሊጠይቅ ሲንከራተት አገኘነው እግዚአብሔር። ዮርዳኖስ ለዮርዳኖስ ሲንከራተት አገኘነው። ግብፅ ለግብፅ ሲንከራተት አገኘነው። አሁን በአዲስ ኪዳን አደረብን፣ ረዳን ሳይሆን አደረብን። ተዋሃር ነው፣ በላ ነው፣ ጠጣ ነው፣ አንድ አካል ሆን። እሱን አባታችን ብለን የመጣት እድል ተሰጠን። እኛ ደግሞ ልጆች የመባል እድል ተሰጠን። እንዳውም ደህና ዋላችሁ? እየሰማችሁ ነው እንዴ? ማርያምን በሉ እስኪ። አቤት አቤት፣ አይዟችሁ ማርያምን በሉ። ግድ መንገዱን እስኪ። በጣም ጥሩ። አያችሁ፣ አቡነ ዘበሰማያት አባታችን ሆይ ብለን እንጸልያለን አይደለም? በብሉይ ኪዳን የነበሩ ሰዎች አባታችን አይሉም፣ አልተፈቀደላቸውም። እኛ ግን እነሱ ምን ይሉት ነበር? እግዚእነ ንጉሥነ አምላክነ። እንዴት ነው? ጌታችን፣ ንጉሳችን፣ ፈጣሪያችን፣ አምላካችን ነበር። ይሄ ክብሩን፣ ጌትነቱን፣ አስፈሪነቱን ነበር የሚያሳየው። በአዲስ ኪዳን ግን እሱ ራሱ ወዶ ፈቅዶ እንዲህ ብላችሁ ጥሩኝ አለ። አቡነ ዘበሰማያት አባታችን በሉኝ አለ። አባታችን ስንለው ከጌትነቱ ይልቅ ፍቅሩን እናየዋለን። ሁልጊዜ እንደምንለው እኔ ቀራንዮ ላይ በቁስሉ ውስጥ ፍቅሩን፣ በደብረ ታቦር በጌትነቱ ውስጥ ክብሩን፣ በሰማይ ደግሞ ጌትነቱን አይተነዋል። በአዲስ ኪዳን ቅድም እንደነገርኳችሁ እግዚአብሔር አባት ሆኖ መጣ። ብሉኝ ጠጡኝ ብሎ ስጋውን ቆርሶ ያጎረሰ፣ ደሙን ቀርቶ ያጠጣ፣ ተራቁቶ ያለበሰ፣ ዝቅ ብሎ ከፍ ያደረገ። ይሄ ለተራበ የሚበላ ዳቦ፣ ለተጠማ የሚጠጣ ውሃ፣ ለተራቆተ ስጋን ሳይሆን የራቁት ህሊናን ራቁት ባዶነትን የሚሸፍን ልብስ ነው መጣ እግዚአብሔር። ስለዚህ ዘመኑ አሁን አበሻ ችግሩ ምንድነው? ሲተኛው ሁሉ ሱቁን ይዞ ነው የሚተኛው። እኔ ከዚህ በፊት ተናግሬያለሁ። ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበትሯል። ይገርማቸዋል። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን እንደዋኝ ነገ ሱቅ ከፍቼ እንደው ያኛ አለቃ ይሸጥ ይሆን? አሁን አንተ ነህ ከሱቁ የወጣህ ሁሉ ሱቁ ካንተ አልወጣም ማለት በሌላ ቋንቋ እኔ ጌታ። ስለዚህ በደንብ ስሙን፣ ልባችሁ ስብስብ አድርጋችሁ ሙሉ በሙሉ እዚህ ሁሉ እያልኳችሁ ሰምታችሁኛል። ዘመኑ ምን ይባላል ብያችኋለሁ? አቤት
ሐዲስ ኪዳን ይባላል ብያችኋለሁ። ስለዚህ በእኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ተብሎ ተጽፏል። ውስተ ዚአሁ መጻ ወደ ወገኖቹ መጣ ወእሊአሁሰ ኢተወክፍዎ ወገኖቹ ግን አልተቀበሉትም። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው አለ? ስልጣን ሰጣቸው አለ። እኔ፣ አንተ፣ አንቺ የንጉሥ ልጅ አይደላችሁም፣ የባለ ሀብት ልጅ አይደላችሁም፣ የዝነኛ ልጅ አይደላችሁም፣ የታዋቂ ልጅ አይደላችሁም። ምናልባት ዓለም እናንተን የሚያስታውስበት ማንጠልጠያ ያለው አባት የላችሁም። ይክበር ይመስገን የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። እኔ አቡነ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰንና አንድ ጊዜ እዚህ 4 ኪሎ ሥላሴ ሲያስተምሩ አንድ ለጥቅስ የሚበቃ ንግግር ተናገሩ። ብዙ ጊዜ እኛ አቡነ ሽኖዳ ካልተባለ ጆሮአችን አይከፈትምና ከኛም አለ እንደው ክፉዎች ስለሆን ጥቅስ ስለማንይዝ ምቀኝነቱም ክፋቱም ተንኮሉም ብዙ ነገር ተደራርቦ አስተሳሰባችን ስላነተበውና ስለቀደደው ባዶ ስለሆነ እንጂ ብዙ ጥሩ ንግግር ይናገሩ ነበርና እዛ ሥላሴ ሲያስተምሩ የሐምሌ ሥላሴ ስለ አብርሃም ሲያስተምሩ ምን አሉ? አንድ ጊዜ ወገኖች ያሉ እንዲያው የአብርሃሙ ሥላሴ እያላችሁ እስከ መቼ ትኖራላችሁ? የኔ ሥላሴ የምትሉት መቼ ነው አሉ አባታችን። ትልቅ ቋንቋ አይደለ? አብርሃም ቤት የገቡት ሥላሴ እኛ ቤት ይገባሉ አይገቡም? ሊገቡ ይችላሉ አይገቡም? አብርሃም ሥላሴን ተቀብሏል አልተቀበለም? ቤቱ ገብተዋል አልገቡም? ገብተዋል። ከአብርሃምና ከኛ ማን ይበልጣል? እኔ በእውነት ይሄን ለመለሰልኝ ሰው በአውቶቡስ እንዴት አደርገዋለሁ? እናንተ ብር ልትሉ ነው የለንም። እሺ ከአብርሃምና ከሥላሴ አንተ ማን ነው ስም? እዛ አንተ ጠይሙ ቀዩ ጥቁሩ ከዛ ያልፍ መቼም ያበሻ መልክ ብዬ ነው። እሺ አንተ ነገር ከአብርሃምና ከአንተ ማን ይበልጣል? ማን ነው ስም? አቤት ሱራፌል። ከአንተና ከአብርሃም ማን ይበልጣል? ኩሽ እስቲ ድገመው። እኔ በላኝ እናሸንፋለን ብሎ መሸነፍ ራሱ አንድ ጀግንነት ነው። እውነቱን ለበናል ከእኔና ከአብርሃም ማን ይበልጣል? እኔ እበልጣለሁኝ። አሁን አያችሁ እኔ አንተ ሱራፌል የሐዲስ ኪዳን ሰው ነው የብሉይ ኪዳን ሰው ነው? ሰምተኛል? የብሉይ ኪዳን ሰው ነው የሐዲስ ኪዳን ሰው? የሐዲስ ኪዳን ሰው ሥላሴ አንተ ቤት ገብተዋል አልገቡም? ሥላሴ መግባታችሁ ምን ቁም ነገር ነበረው? እኛ ከሥላሴ አንዱን አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ስጋዬን ብሉ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ብሎ ቃል ኪዳን አልሰጠም? ስጋውን አልበላንም፣ ደሙን አልጠጣንም፣ እሱ ከኛ ጋር የለም እና እኛ ከሱ ጋር የለንም። ስለዚህ ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ። ይሄ ትልቅ ውርደት ነው ቢገባን ማለት ነው። እኛ ተንኮታኩተን ወርቀን ነው፣ እነሱ ግን በጨለማ ውስጥ የሚያበሩ አይናቅ ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። ይገርማቸዋል። እስካሁን ድረስ ኢየሱስ ክርስቶስ በሐዲስ ኪዳን መጥቶ አብርሃም ነው ሲል የነበረው ይገርማቸዋል። ስለዚህ የሐዲስ ኪዳን ሰዎች መሆናችን ከክርስቶስ ተወልደናል ማለት ነው። አባታችን ብለን ልንጠራው ቃል ገብቷል ማለት ነው። ከበር ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ ብቻ አይደለም ከሱ ጋር ገብቼ እራት እበላለሁ ካለ ማታ ነው ያንኳኳው ማለት ነው። በማምሻ ጊዜ በጨለመብኝ ጊዜ ገንዘብ፣ ጤና፣ ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ እያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል እግዚአብሔር። በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችሁ። አንተ ቄሶቹ የብረት በር እያሉ የሀብታም ቤት እያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ?
እንዴ ሰዎች አይደለን እንዴ? እኛም ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም የኔ ጌታ ታውቃለህ። ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው ብቻ። ስለዚህ የሐዲስ ኪዳን ሰዎች መሆናችን መርሳት የለብንም እና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከሐዲስ ኪዳኑ 27 መጻሕፍት ነው። እዚሁ ላይ እንደው እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ፣ ጊዜ ወለድ፣ ምዕራብ ዘመም ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣሉ። መጽሐፍ ቅዱስ 66 መጽሐፍ ነው። ስንት ነው አልኳቸው? 66። ይሄ ማለት ምን ማለት ነው? የመጻሕፍት ስብስብ አይደለም መጽሐፍ ቅዱስ። ይሄን የሥነ ጽሑፍ ሰዎች አቆ የመጻሕፍት ስብስብ አይደለም። መጽሐፍ ቅዱስ 66 ነው። የጻፉት ሰዎች ደግሞ 40 ሰዎች ናቸው። ከ40ው ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ፣ በቋንቋ የተለያዩ፣ በጊዜ የተለያዩ ናቸው። ነገር ግን 40 ሰዎች የጻፉት 66ቱ የብሉይ ኪዳንና የሐዲስ ኪዳን ድምር የሆነው መጽሐፍ ቅዱስ 66ቱ መጽሐፍ 40 ሰዎች የጻፉት ቅድም እንደነገርኳቸው ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለ እግዚአብሔር ነው የሚናገረው። ስለዚህ ምን ማለት መሰላችሁ? ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ 65ቱ ምን ይላሉ ማለት አለባችሁ። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ልክ ታኝኮ ማስቲካው ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች አመነዥኩታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ሕያው ነው፣ ዛሬም አዲስ ነው፣ ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አለ። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ አሃ ለካ እንደዚህ ነው እንዴ ብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው የነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ እዚህ ላይ ይሄን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜን ከናገር ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል? የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ፣ ዘመን ወለድ፣ ምዕራብ ዘመም ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ 5 ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? የያዕቆብ መልእክት ነው ቅድም የነገርኳችሁ 5 ምዕራፍ ነው ያለው። ያዕቆብ ስለ ምግባር ነው የተናገረው፣ ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያለሁ፣ ስለ ሃይማኖት ብያቸው፣ ስለ እግዚአብሔር ነው ብያቸዋለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፣ ሃይማኖትና ምግባር። ደህና ዋላችሁ። ማንና ማን? ይህ ስንት ነው? ምንና ምን? ምንና ምን? አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንዲያውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላካዊ ባህሪው ሌላውን ያለብሳል ይላል። ስለዚህ የያዕቆብ መልእክት ሙሉ 5ቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው። ሰው ሃይማኖት ነው። እንዲያውም ይላል ያዕቆብ አንተ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ፣ ምግባር የተለየው ሃይማኖት የሞተ ነው፣ ሬሳ ነው ነው የሚለው። እንደው አንድ ሰው ለመባል ማንና ማን መዋድ አለባቸው? አቤት! አረ እንደው ሰው ለመባል ነፍስና ሰው፣ ነፍሱ ስትለይ ምን ይባላል? አቤት! ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ነቢጤ ድሃ ምንም እውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው የሚባለው? 2 ሬሳ ነው። ፕሮፌሰር መጡ፣ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆልቁሏል። ስለዚህ ነፍስና ስጋ አንድ ላይ ምን ይባላል? ሰው ይባላል። ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው። እምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አኒሃ ህንፃ
ወንድቅ ሃይማኖት መሰረት ናት። ሌሎቹ ጾሙ፣ የጸሎቱ፣ ምጽዋቱ፣ ሌላው ነገር ደግሞ ጣራና ግድግዳ ነው። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነም ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንዲያውም ይላል ወዳጄ እምነት ብቻውን ያድናል ካልከኝማ ይላል ከማሁሰ አጋንንት ያምኑ ቦቱ ወይ ደነግዙ ለማመንማ ሰይጣንም ያምናል ግን ስራ የለውምና ከሰይጣንነቱ አልተላቀቀም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ታሰቃየን መጣህ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀር ከባድ ቃል ነው። ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበው መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዙም በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀውከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነስኡከ በእጆቻቸው ከወደክበት ያነሱ ዘንድ ከመ ይትተአቀፍ በእብን እግርከ እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናሁ ይደቅስ ወይነውም ዘያቅቦ ለእስራኤል እግዚአብሔር የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ሰይጣን ያምናል አያምንም? አረ ንገሩኝ። ያምናል አያምንም? በጎ ስራ አለው? ይጸድቃል አይጸድቅም? አይጸድቅም። አዳም ጸድቋል። ለምን ጸደቀ አዳም? ለምን ዳነ አዳም? ንስሐ ገባ፣ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው። እሱ ይገርማቸዋል። እኛ ብንሰርበው ብናንቋሽ ጉዳዩ አይደለም። እሱ አያረጅ፣ ጡረታ አይወጣ፣ የዓመት ፈቃድ አይወስድ፣ ሁልጊዜ ስራ ላይ ይገርማል። እንደው አንዳንድ ጊዜ እንደው ምን ነው ጌታ ወይ እንደው ክርስቶስ ሰብራ ያመጣችሁ ሐሳብ እኮ ጥሩ ነበር ባይከሽፍ ኮረቱን ለመናገር እንደው ሰውን እያማለዱ ዘላለም ከመጨቅጨቅ አንድ ጊዜ ሰይጣንና አስታርቄ ምንጩን ላልቀው ብላ ነበር እኮ ያሰበችው እሷ። እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የእሱ ሐሳብ ጥሩ ነበር። ዙሮ ያዕቆብ ምን ይላል? ሃይማኖት ምግባር የሌለው ሃይማኖት የሞተ ነው። እንደዛ ከሆነ ለማመንማ ማን ያምናል አሉ? ሰይጣን ያምናል። ነገር ግን በጎ ስራ ጥሩ ስራ የለውም። ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል? የስንት ነገር? የሁለት። የምንና የምን? የምግባርና የሃይማኖት። እና ይሄው ያዕቆብ ሲናገር ምን ይላል? ወገኖቼ ታገሱ፣ ቻሉ፣ ጠንክሩ፣ በርቱ። ምክንያቱም የታገሱትን ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ፣ በበጎ ስራ ያጌጠ፣ በምግባር በትሩፋት ያሸበረቀ፣ ለጸሎት የተጋ፣ ለምጽዋት የተጋ፣ ለደግ ነገር የተጋ፣ ዓለማዊ ምኞት፣ የዓይን አምሮት፣ የሰይጣን ፍላጎት፣ ፍትወተ ስጋ፣ ፈቃደ ስጋ ያላንበረከከው ታጋሽ። በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ደህና ዋላችሁ ሄዳችሁ? እሺ። በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች፣ የክርስትና መገለጫዎች። ምእመናን፣ አንድ ሰው ጥሩ ክርስቲያን ነው የሚባለው፣ ጥሩ ክርስትና አለው የሚባለው ሹመት ሳያመጻድቀው፣ ሲሻር ያልተሳቀቀ፣ ሲያተርፍ ያልቦረቀ፣ ሲከስር ያልወደቀ፣
የሌሊቱ ጨለማ የማይከብደው የቀኑ ብርሃን ያላሳበደው ዝና ሹመት መልክ ውበት ያላሰከረው ነገሮች ሁሉ እንደሚያልፉ የገባው ይሄ ምን ይባላል? ጥሩ ክርስቲያን ይባላል። እኛውን ጥሩ ክርስቲያን አለመሆናችንን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወረት እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው። የምቀኛ ጸሎት ይውላችሁ የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀውም፣ መክሰሩም አያሳቅቀውም። ክርስቲያን ሹመቱ አያመጻድቀውም፣ መሻሩም አያሳቅቀውም። ክርስቲያን የሌሊቱን ጨለማ አያማርርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምእመናን እንደው በጣም ይቅርታ አድርጉልኝ፣ አታሟርትብ ይበሉና ድንገት አይናችሁ ቢጠፋ ምን ታደርጋላችሁ? አቤት እኛ ቢሆን በመመልከቻ የጠፋ መሰለን። ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ነገር ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ። ድንገት ይጠፋል አይን፣ ድንገት ይደነቁራል ጆሮ፣ ድንገት ይታሰራል አንደበት። ጧት በሰላም ወጥተው በሰውነታቸው ፓራላይዝድ ሆኖ በድጋፍ በዊልቸር የመጡ ሰዎች አሉ። ምን ተአምራል? ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች ሽረቱም ላይ አምላኪዎች ናቸው። እዚሁ ላይ የሚገርማችሁ ነገር ወናውን አስተወጽኦ የታገሱትን ብፁዓን እንላቸዋለን አለና ምን ይላል? ዘከመ ፈጸመ ሎቱ ሰማይክሙ ትዕግስቶ ለኢዮብ። የኢዮብን ትዕግስት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቱ እግዚአብሔር ልመናውን እንደሰማው እስመ ብዙ ምሕረቱ ለእግዚአብሔር የእግዚአብሔር ምሕረቱ ብዙ ነውና ወመስተሳይል ሩሩህ ቸር ነውና የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምእመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣለት። በደው ከዚህ ከራስ ፀጉሩ እስከ ግርፍ ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን ሌላ ሁሉ ሰውነቱ አልቆ ከዚህ በላይ ይች ብቻ ነበር ልቡ ብቻ ነበር የቀረው ይላል። ከዛ አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ። እንደ ዋሃዘ ገላ እንደ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላሉ አባቶቻችን። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቲቱ ምንድን ያለችው? ኢዮብ እምይእዜሰ ባርኮሙ ለእግዚአብሔር። አሁን ነገር ሁሉ አልቋል። ካሁን በኋላ ምንም የቀረን ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ? ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመፀው ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝኖ ኬንያ አንድ እግራችሁ ኬንያ ከገባ አመለጠ፣ በቃ አለቀ። እግዚአብሔር ላይ አምጾ ግን የትም ማምለጥ አይቻልም። የትም አሳዶ ይይዛል። እግዚአብሔር ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምእመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱትን ግን ምን እንላቸዋለን?
ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው ቤተ ክርስቲያን ያነጽነው ገድል፣ ድርሳን፣ ተአምር የጻፍነው ጸበል የፈለቀላቸው በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው። ደህና ደሩ።